ፊት አካባቢ ላይ ቅርጽ ያበላሻል። ይህንን ለማስተካከል ደግሞ ህክምናው ብሬስ የሚባል ህክምና ይዞ መጥቷል። ውበታችን መቼስ ሁሉ ነገራችን ነው። የሰው ልጅ ከአንገት በላይ ያለው ውበት ከዛ በታች ያለው ውበት እንዳለ ሆኖ ዋናው መገለጫው ነው። ሰውን አይተን የምንለይበት አንዱ ነገር ከፊት ላይ ነው። አንዱ ፊት ላይ ከሚታይባቸው ፓርቶች ውስጥ አንዱና ትልቁ ጥርስ ነው። ጥርስ በትክክል ተሰድሮና ተገጥሞ ሲታይ የውበት አንዱ ምንጭ ነው። ለዛም ነው ጥርስ ብዙ የተዘፈነለት። ጥርሳችንን በትክክሉ አሁን በዚህ ዘመን ማምጣት ብዙዎቻችን ችግር እየገጠመን ነው። በተለይ ደግሞ ቲኔጀሮች። ምክንያቱም ምንድነው ሲባል ጥርስ የወተት ጥርሱ የመውለቂያው ሰዓትና የወተት ጥርሱን የሚቀየረው ፐርማነንት ቋሚ ጥርሱ የሚመጣበት ሰዓት ላይ ብዙዎቻችን ሪላክታንት እንሆናለን። በሰዓቱ አናስነቅልም። ጥርሱ ተነቃንቆ እያለ ምንም አናደርገውም። ስለዚህ አንዱ ጥርስ ሳይነቀል አንዱ ጥርስ ይበቅልበታል። ወይ እንደገና ደግሞ የአመጋገብ ችግራችን ከመጀመሪያው እስከ 3 ወር ነፍሰ ጡር በሆነችበት ጊዜ የምትጠቀማቸው ኬሚካሎች ካሉ መድኃኒቶች ካሉ ይሄ ፊት አካባቢ ላይ ቅርጽ ያበላሻል። የፊትን አጥንት ጠባብ ሰፊ ያደርጋል። የታችኛውንም እንደዛ ያደርጋል። ይህንን ለማስተካከል ደግሞ ህክምናው ብሬስ የሚባል ህክምና ይዞ መጥቷል። ብሬስ አይነተ ብዙ ነው። ብሬስ ለምን ይደረጋል እንበል። ብሬስ የሚደረገው ወይ ተስተካከለ የጥርስ አላይመንት እንዲመጣ፣ የተስተካከለ ጥርስን የሚሸከመውን አጥንት አላይመንት እንዲመጣ፣ ከታችኛውና ከላይኛው ጋር አነካከስ በትክክል እንዲሆንና መብላት ያለ ምንም ችግር እንዲመጣ፣ ምግብ በትክክል እንዲደቅ፣ ምንናገራቸውን ቋንቋዎች ፊደላትን በትክክሉ በቃላት አውጥተን እንድንናገር ለማድረግ ነው። ኦቨርኦል እዚህ አካባቢ ያለውን አናቶሚካል ችግር መቅረፍ ነው። የብሬስ መቅረፍ ማስተካከል ማለት ነው። እዚህ አካባቢ ያለውን ይሄ እዚህ ድረስ ሊደርስ ይችላል፣ እዚህም ሊደርስ ይችላል። ምክንያቱም እዚህ ጋር ያሉት አጥንቶቻችን ሁሉ አንዱ ላይ የተዛዘለ ስለሆነ ነው። የማግዚላሪ አጥንት የላይኛውን ጥርስ የሚሸከመው እዚህ ጋር ካሉት ዛይጎማቲክ ሌሎች አጥንቶች ጋር የተሳሰሩ ናቸው። በሴም ስትሩ ይሄኛውን አጥንት ሄዶ ከጆሮ እዚህ ጋር ካለው ቲኤምጂ ጋር ይገጥማል። እዚህ ጋር ያለው ከራስ ቅል ጋር ደግሞ ይገጥማል። ስለዚህ እዚህ ጋር ያሉት ሁሉም አጥንቶች ይነካል ማለት ነው። ፊታችን ውበታችን ላይ ይመጣል ማለት ነው ብሬስ። ስለዚህ ይህን ሁሉ ማስተካከል ነው ብሬስ። ብሬስ ይህንን የሚያደርግ ከሆነ ለብሬስ ብዙ ጥንቃቄ ማድረግ አለብን ማለት ነው። አይነቶቹ ጋር እንምጣ። አንዳንዶቻችሁ ገንዘቡ ካላችሁ ቴክኖሎጂው ስለሚፈቅድ ከ3 ወር እስከ 6 ወር ባለ ውስጥ ኢንቪዚብል ማለት የማይታይ ማለት ነው ባጭሩ። ኢንቪዚብል ብሬስ ማለት የማይታይ ብሬስ ምንድነው? ላስቲክ ኢንቪዚብል ላስቲኮች አሉ፣ ጠንካራ የሆኑ የጥርሳችሁን ቅርጽ አሁን ያለውን መጀመሪያ ላይ በኮምፒውተር ስካን ተደርጎ ይላክና ከዛ የምትፈልጉት አይነት ደረጃው ላይ ሲደርስ ደግሞ ያለው በኮምፒውተሩ ላይ ይሰራና አሁን ካላችሁበት እስከምትፈልጉበት ያላችሁ ድረስ ስንት እነዚህን ኢንቪዚብል ላስቲኮችን ትፈልጋላችሁ ብሎ ራሱ ኮምፒውተሩ ያወጣላችኋል። እነዚህን በየጊዜው እየወሰዳችሁ ታደርጋላችሁ። ሐኪም ሳያስፈልጋችሁ ቤታችሁን መቀየር የምትችሉት ነው። ዛሬ እንዲህ የነበረው ክፍተት ነገ አንዱ እንዲያስጠጋዋል፣ ነገ ይሄ ያደርገዋል፣ ያልቃል። ስለዚህ እንደዚህ እያደረጋችሁ የምትሰሩት ነው። ይሄ ከኮምፒውተር ጋር በጣም ብዙ ስራ የሚፈልግ ነው። ላስቲኮችን ዲዛይን ማድረግ ብዙ ነገሮች ስላሉት ይሄ ኮስቲ ነው። ትንሹ ዋጋ ለሁለቱም እስከ 200 ሺህ ብር ነው። ከዛም በላይ ይጨምራል። ሁለተኛው በብራኬት የሚሰራው ብሬስ ነው። የብራኬት ብሬስ በየወሩ ወይም በየ45 ቀኑ ወይም ከዛም ባነሰ ወደ ሐኪሙ ጋር እየመጣችሁ መጀመሪያ ብራኬቶቹ ይደረደሩላችኋል። የምትፈልጉት ያው የሚደረደሩት ቁጥር አላቸው። ብዙ ጊዜ እስከ 6ኛው ከማል እስከ 6ኛው ጥርስ ላይ ነው የሚደረደሩት። እነሱ ላይ ይደረደራሉ። ከዛ በኋላ ብራኬት አለው፣ ላስቲኮች አሉት የሚወጥሩት፣ ሽቦ አለ መሀል ለመሀል የሚያልፍ እነሱ ይቀመጣሉ። ሽቦዎቹ ጥርሱን ወደፊትና ወደ ኋላ ሌላም አላይመንት ማስተካከል ነው። ብራኬቶቹ ሽቦዎቹ የሚሰሩትን ስራ ብራኬቶቹ ከጥርሱ ጋር አጣብቀው ማንቀሳቀስ ነው ጥርሱን። ላስቲኮቹ ደግሞ ወጥረው መያዝ ነው። ሌላም እያንዳንዳቸው ስራዎች አሉ። እሱ ሌላው የህክምና ፓርት ስለሆነ ከላይ ያለውን ብቻ ገለጻ እናድርግ ብዬ ነው። በዚህ አድርጋችሁ ጥርሳችሁን ወደሚፈለገው መንገድ
የብራኬቱ ምን ያክል ነው ጥርሱ የተወላገደው፣ ጥርሱ ምን ያክል ነው ክፍተት የፈጠረው፣ የተደራረበው ጥርስ ተነቅሎ ያ ክፍተት በስንት ጊዜ ይሰካል፣ ሳይነቀል ጥርሶቹ ተሞርደው በምን ጊዜ ውስጥ ወደሚፈለገው ይመጣል፣ እድሜው ስንት ነው ታካሚው። እድሜያችሁ ዝቅተኛ በሆነ ቁጥር በጥርሳችሁና በአጥንታችሁ መካከል ያለው ጥንካሬ ስስ ስለሆነ ቶሎ ጥርሱ መስተካከል ስለሚችል ነው። እድሜያችሁ ከፍ ሲል በጥርስና በአጥንት መካከል ያለው ፋይበር ቲኤልጂ የሚባለው በጣም ሪጅድ ስለሚሆን እንደምንፈልገው ላይመጣ ስለሚችል ነው እድሜን የምንጠይቀውና ወይም እድሜን የምናየው። ስለዚህ በዚህ መንገድ ውስጥ ሆኖ አንዳንዶቻችሁ ጥርሳችሁ ሳይበቅል ላይ ተቀብሮ ወይም ታችም ተቀብሮ እሱ ተጎትቶ መጥቶ ይሰራ ሲባል ማምጣቱ ያው ባዮሎጂካል በሆነ መንገድ ማምጣት ስላለብን መካኒካል መሆን ስለሌለበት በተፈጥሮ መንገድ ነው ባዮሎጂካል ማለት። እሱ መንገድ እንዲመጣ ስለሚባል ቀስ እየተባለ ነው የሚመጣው። አመት ሊፈጅ ይችላል እሱም ማምጣቱ ብቻ። ከዛ በኋላ ነው ወደ ብሬሱ የሚገባው። ስለዚህ በተጎትቶ ጥርሱ ቀስ እያለ መጥቶ ከዛ ብሬስ የሚሆነው በትንሹ 2 ዓመት 3ም ሊፈጅ ይችላል። ኖርማል ግን ፍንጭት መዝጋት ከሆነ ክፍተቶችን መዝጋት ከሆነ እድሜው በጣም ኖርማል በተለይ 20ዎቹ መሃል ከ10ዎቹ እስከ 20ዎቹ መሃል አካባቢ ያለ ከሆነ የ1 ዓመትና የ1 ዓመት ተኩል ስራ ነው ብሬስ ብዙ ጊዜ። ከዛ በታችም ትንሽ ፍንጭቶች ከሆኑ በ6 ወር እስከ 9 ወር እስከ 1 ዓመትም የሚያልቅበት መንገድ አለ። እንደ እድሜውም አሁንም ማተር ያደርጋል፣ ኔቸርም ማተር ያደርጋል። አንዳንዶቻችሁ እድሜያችሁም ዝቅ ብሎ ናቹራሊ በጣም እንተናለሁ። አንዳንዶቻችሁ በጣም አፋችሁ ውስጥ ምራቅ ስላለ ብራኬቶቹ የመርጋት ነገር ስለሚቀንስ ስለሚወልቁ ስራውን በትክክል እንዳይሰራ ሲያደርግም ታይሙ ይጨምራል ማለት ነው በዛው ልክ። አንዳንዶቻችሁ ደግሞ ሪላክታንት ናችሁ፣ በቃ ኮኦፕሬቲቭ አይደላችሁ፣ ሐኪሙን አታግዙትም። እንዴት ልበላችሁ? አትብሉ የተባላችሁትን በመንጨት የሚባሉትን አፕል፣ ማንጎ አጥንት ውስጥ ያለ ስጋን ለማውጣት አትጠቀሙ ስትባሉ ትጠቀማላችሁ። ከዛ ብራኬት ትነቅላላችሁ። ብራኬት ተነቀለ ለ1 ወር ያክል ስራ ላይ አልነበረም ማለት ነው። ስለዚህ ይሄ ደግሞ ታይሚንጉን ያረዝመዋል ማለት ነው። ስለዚህ ይሄንንም ሪላክታንት መሆናችሁ በኋላ ጉዳቱ ለእናንተ ነው። ሐኪማችሁ ጋር ያላችሁን ኮንታክት ታይሙን ማለቅ የነበረበትን ታይም ታረዝሙታላችሁ ማለት ነው። ሌሎቻችሁ ደግሞ የሚታይባችሁ ችግር አታጸዱ። አልጸዳም። ብሬስ በባህሪው በጣም ጽዳት ይፈልጋል። ምክንያቱም ጥርስን ለማጽዳት ምቹ አይደለም ኬሚካሎች ማቴሪያሎች ስላስቀምጥንባቸው። እዛ ላይ ምግብ ለማረፍ ይመቸዋል። እናንተ ደግሞ ማታጸዱ ከሆነ ብራኬት የመንቀል ብቻ ሳይሆን ጥርሳችሁም ሊበላሽ ይችላል፣ ከለር ሊቀይር ይችላል፣ ያልሆነ አይነት ነገር ሊሆን ይችላል። ስለዚህ ጽዳት ላይ ሪላክታንት የሆነ ባይሰራ ብሬስ እንመክራለን። ምክንያቱም የባሰ ነው የሚሆነው። ጥርሱ ተስተካከለ አላይመንቱ ድርዳሬው፣ ነገር ግን ውበቱ ተበላሽ። ምክንያቱም የእናንተ ችግር ያመጣው ማለት ነው። ስለዚህ ይሄ ከግምት ውስጥ ይገባል። በዋጋ ረገድ እነዚህኛዎቹ በብራኬት በፈርጦቹ በእንትኖቹ የሚሰሩት አይነት አለው። ቀደም እንዳልኳችሁ ላይክ ልበላችሁ ኖርማል ነው። ስፔስ መዝጋት ቢሆን የተደረደሩ ጥርሶች አንዱ ከፍ አንዱ ዝቅ ያለ ቢሆን እንዲህ አይነት ከሆነ የላይኛውና የታችኛው አንድ ላይ ሆኖ ከ30 እስከ 35 እስከ 40 ድረስ ይችላል ለሁለቱ አንድ ላይ ማለት ነው፣ ለላይ ለታችኛው። ግን ይሄ ፊክስድ ፕራይስ ነው ማለት አይደለም። አንዳንዶቻችሁ በጣም ትንሽ ከሆነ ሊቀንስ ይችላል። አንዳንዶቻችሁ ደግሞ ቅድም እንዳልኩት ጥርስ ተጎትቶ የሚመጣ ከሆነ ሌላ ኮምፕሊኬሽን የተቦረቦረ ጥርስ መሀል ላይ ያለ ከሆነ እሱ ተነቅሎ እሱን ስፔስ መዝጋት ከሆነ እንዲህ አይነት እንደገና ደግሞ አርች ማስፋት። አንዳንዶቻችሁ አርች ማስፋት ማለት አፋችሁ በጣም ጠባብተውና ጥርሶቻችሁ ግን ትልልቅ ከሆኑ እሱ ደግሞ ሌላ ቴክኒክ ስለሚፈልግ እሱ ታይሙም ረጅም ሊሆን ይችላል፣ ብሩም ሊጨምር ይችላል። እሱ ኮንሲደሬሽን ገብቶ ነው፣ ፊክስድ ፕራይስ አይደለም ማለት ነው። መጨረሻ ላይ የህፃናት ብሬስ ደግሞ አለ። ለህፃናት የሚደረግ ምንድነው ኢንተርሴፕት አድርገን የምንገባበት ነው የህፃናት ብሬስ የሚባለው ማለት ነገ እድሜያቸው ከፍ ብሎ ሁሉም ጥርሶች በቅለው እስኪያልቁ ድረስ እንጠብቅ ካልን ተወለጋግደው መጥተው እሱን ለማስተካከል ከመረባረብ አሁን የመጡት 4 ጥርስም 6 ጥርስም 8 ጥርስም ከሆኑ እነሱን ለማስተካከል የምንሄድባቸው መንገዶች ናቸው። እነሱ ጋር ኢንተርሴፕሽን ተገብቶ የሚሰሩ ናቸው። እነሱ ቀለል ያሉ ስራዎች ናቸው። በዋጋም በጣም ረገብና ረከስ ያሉ ናቸው የሚሆኑት የነሱ። ኦቨርኦል ግን ብሬስ በስፔሻሊስት ወይም በጣም ልምድ ባላቸው ሐኪሞች መሰራት አለበት። ቶታሊ ብሬስ በጀማሪ ሐኪም መሰራት የለበትም። ምክንያቱም የሚያመጣው ጥፋት ይበልጣል።